ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው። ጴንጤ ድብልቅልቁ የወጣ ሃይማኖት። ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ብፁዕ ቅዱስ አቡነ ማትያስ የጠፉ እንደሚታወቀው ቢጭር ነገር አታድርጉ አይጠቅመንም ነው። ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው። ጴንጤ ድብልቅልቁ የወጣ ሃይማኖት ነው እንዴ? የጌና የሌዝቢያን ፓስተር አይደል እንዴ ያለ ወሬኛ? ስለ የትኛው ክርስቶስ ነው የምታወሩት? ስለ የትኛው ክርስቶስ ነው የምታወራው? ልክ አለው እኮ ነገር እኮ በልኩ ሲሆን በፍቅር ሲሆን እኮ ልክ አለው ሁሉ ነገር እንዳለ። በነገራችን ላይ የኦርቶዶክስ በጣም ጥላቻ ያለባቸው ሰዎች እግዚአብሔር በሚያውቀው እኔ ልታገዝ ፈልጌ ነበር። ኤርሚያስ እጅን አንሳ ከኦርቶዶክስ ላይ ከገድል ጋር አብረ ገደል ግባ። ገድል ኦርቶዶክስ ገድልን ካላመንክ አትድንም አላለች። አታጭበርብር። ሄደህ የምታጭበረብረውን ፖለቲካ አትስራ። ይለዘ አላበዛችሁትም እንዴ? ምን ነው የክርስቶስ ስልክ ደዋኛ ነን አላችሁ? ምን ነው ክርስቶስን በእኛ ቁጥጥር ስር ነው ያለው፣ እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ? ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ልክ አለው እንዴ? አንተ ቤት መስሎኝ ያለው አንተ ቤት መስሎኝ የሉጢ ፓስተሮች አሉ ብለህ የምታስተምረው አንተ ቤት መስሎኝ። ስለ የትኛው ኦርቶዶክስ ነው የምታወራው? ለምን ክብር አይኖራችሁ? እንደናንተ ቤት በልቃጣ ሌባ አለ እንዴ? ሙዚቃ ስትሰሙ ኦርቶዶክስ ነኝ ትላላችሁ። ስትሸራሞጡ ኦርቶዶክስ ነኝ እኔ በዓለም ሆኜ ነው አፈንግጬ ነው ትላለህ። ኦርቶዶክስ ትላለች እንዴ? ተሸራሞጡ። የትኛው ኦርቶዶክስ ትምህርት ነው ሂድና ዘፈን ጋር አጨብጨባ ጋር ምናምን የምትለው? የትኛው ናት? ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ኦርቶዶክስ በነበርክበት ጊዜ ዘምረዋል ጥለ መውጣት እንዴት? የተውኳትን ሚስት ተመላልሰ ትሸጉራለህ እንዴ? ምን አይነት ትምህርት ነው የምትማረው? ሚሉት ነው ወለ እኮ ግራ ቢገባኝ ነገር እንዴ ክርስቶስ ነው በሻሸጋ ያረከው እንዴ? ትዝታው ሳሙኤል አሜሪካን ሀገር ኖርማል ኑሮ የሚኖር ሰው ቻፓ የመጀመሪያው ሚሊኒየም አዳራሽ ላይ ኃይለኛ ዘግዘግተዋል። አሁን ደግሞ 3 ወር ነው 4 ወር ሳይሞላው ተመልሶ ሄደ። በምን ይመስላል? የአሜሪካን ኑሮ ማን ነው የማያውቀው? ባለፈው ኢትዮጵያ ውስጥ ብዙ ሰይጣን የሚያመልኩ ሰዎች እንዳሉና ምን አይነት አምልኮ እንደሚፈጽሙ ነግሬያችሁ ነበር። ይሄ ፓርት 2 ነው። ሌትስ ጎ። እቺ ሴትዮዋ በእንደዚህ አይነት መንፈስ ፕሮሰስ ሆነች ደግሞ የተያዘች ሴት ስትሆን ላይክ ኢትዮጵያ ውስጥ ብዙ መንፈሶች እንዳሉ አውሊያ የሚባል ሰይፉ ጨንገር የሚባል እና በጣም ብዙ እንዳሉ ትናገራለች ማለት ነው። እሷ አሁን ጠንቋይ ነች። ላይክ ሰዎች እየሄዱ ምናምን ነገር እንትን እያደረጉ ላይክ እጣም ምናምን እያጨሱላት ምናምን ነገር ላይክ እንዳምልኮ በሉት እንደዛ ያደርጉላታል። ሰው ዶኩመንተሪ ነው፣ የትክክለኛ ዶኩመንተሪ ነው። እሷም ያወራችሁ እዚህ ጋር ሌሎች መንፈሶችም ፕሮሰስ ዳርጎኛል ማለት ሌሎች መንፈሶችም ተቆጣጥሮኛል፣ ግን ሰይፉ ጨንገር የሚባል መንፈስ ይለያል ትላለች። ይሄ ምንድነው? ላይክ ለምሳሌ ለእናንተ ክብር አለው። ለምሳሌ በግ ካረዳችሁለትና ደም ካፈሰሳችሁለት በጉን በክብር ነው የሚጠጣ፣ ደሙን በክብር ነው የሚጠጣ። ካናደዳችሁት ግን በቁስል ነው የሚገላችሁ፣ ላይክ አንቆም ሊገላችሁ ይችላል። እጅግ አደገኛ ነው ትላለች ማለት ነው። የትክክለኛ ዶኩመንተሪ እንዳልኳችሁ ቪዲዮ ላይ ያሰማችሁ። ሰይፉ ጨንገር በጣም ቆርጦ በላ። ሰይፉ ጨንገር ከሆነ ደግሞ ጠውሶ ከጣለ መዳኛ የለም። በሱ የተነካሰ መዳኛ ምንድን ነው? እሱ አውሊያ ማረግ ይባላል። ከእሱ ከአውሊያ ጠብ ህፃና ሁንዲያ ባንዳለ ሀከር የሚላ ይታረቃል፣ በአንድ ሰንደል ይታረቃል የሚባል ሀሰት የለም። የላው ማት ቆንጆ ነው፣ የላው ቀላሉ ያስታርቃል። በቁስል ለሚነድፍ ሰይፉ ጨንገር አይንን ይሰውራል፣
የትግሬም ይኮደኩታል። መርዘኛ የሚባል ሰው ሰይፉ ጨንገር ሲባል በጣም ሰይፈኛ ነው። ይላይቅርና የሱ ደም ሀላል ሆኖ ያበቅ ተተፋሰሰ በትር ሆኖ ደግሞ ይቀበላል። ተንቆም ብሶ ይጠጣል። ደግሞ ቪዲዮ እንዳይረዝምባችሁ ነው። ሴትዮዋ በጣም ብዙ ማአት ነገር ታወራለች። ኤኒዌይስ ይሄ ሰይፉ ጨንገር የሚባል እንትን ምንድነው መንፈስ ከሌሎቹ እጅግ እንደሚለይና ላይክ በቀላሉ ሊመለስ የማይችል መንፈስ እንደሆነ ታወራለች ማለት ነው። እና ሌሎቹ ደግሞ ላይክ እጣን ወይ ደግሞ ሳንደል ወይ ደግሞ ቀለል ያለ ነገር ካረጋችሁለት በቀላሉ ለቃችሁ ይችላል። ይሄ ግን አይፋታችሁም ትላለች ማለት ነው። ኤኒዌይስ እንደዚህ አይነት ነገር ላይክ ሰፈራችሁ ያለ ካለ ንገሩኝ። ወዳችኋለሁ ሁላችሁ። አዲስ ነገር ካለ ደግሞ ንገሩኝ። ፓርት 3 ይሰራሉ። ይሄ ሰው ሊኮልኝ ነው ጋይስ። እሺ ወዳችኋለሁ። እና ዶኩመንተሪውን ደግሞ ማየት የምትፈልጉ ዩቲዩብ ላይ ቫይራል ኢትዮጵያ ወይ ደግሞ ሰይፉ ጨንገር ዶኩመንተሪ ብላችሁ ሰርች ያደርጋችሁ ታገኛላችሁ። እሳት የሚጭር ነገር አታድርጎ አይጠቅመንም ነው። ይህንን ስለፈልፍ ነበረ። ከዛ በኋላ መንገድ ላይ እንግዲህ ወየሰሙ ወያልሰሙ ምን አገባውን ብለው ይሆን አላውቅም። እነሱ ባደረጉት ነገር ትንሽ መጫጫህም አንድ ቦታ እንደነበረ ሰምቻለሁ። ማይሰማ ድምጽም እንደተሰማ ጥሩነቱ ሰው አልሞተም፣ በጊዜውም የቆሰለ የለም ተብያለሁ። ግን ምን ሲል ተጀምሮ ልጄ በሄደበት ምን ሲል ጩኸት እሰማለሁ አይደል ያለች እናት። ታቦታቱን በምናከብርበት እግዚአብሔርን በምናመሰግንበት ማያስፈልግ ድምፅ መስማት የለብንም። ያዘው ልቀቀው የሚባል ነገርም መፈጠር የለብንም። ለሁሉም ሜዳ አለው። ለሁሉም አሁን ታቦተ ሕጉን ይዘን እግዚአብሔርን እያከበርን ባለንበት የልቅሶ አደባባይ ብናደርገው ምን ይባላል? እዚህ መሰማት ያለበት ድምፅ ዝማሬ፣ ልቅሶ። እስቲ ንገሩኝ፣ ምንድነው መሰማት ያለበት? ብፁዕ ቅዱስ አቡነ ማትያስ የጠፉ እንደሚታወቀው እንግዲህ አባታችን አቡነ ማትያስ ከቅርብ ወራት ወዲህ በሚዲያው ጠፍተዋል። በዘንድሮ የጥምቀት በዓል ላይም አልተገኙም። ምእመኑም እንግዲህ አባታችን የጠፉ እያለ እየጠየቀም ይገኛል። እናም ቲክቫ ባጋራው መረጃ አባታችን የጠፉበት ምክንያት በቅርቡ የመውደቅ አደጋ ገጥሟቸው በሕክምና እየተረዱ ነበረም። በዚህም በሙሉ አቅም ምእመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት። በዚህም ቅዱስነታቸው በገጠማቸው መጠነኛ ህመም ነበረም በቂ ሕክምና አግኝተው አሁን ላይ በጥሩ ሁኔታ ላይ እንደሚገኙና ህዝቡንም በጸሎታቸው እየባረኩት መሆኑን የአባታችን የቅርብ ሰዎች ለቲክቫ ኢትዮጵያ ሀሳባቸውን አጋርተዋል። ሁላችሁም ነፍስ ይማር በሉ። ያሳዝናል። የምትመለከቱት ህፃን ልጅ እንግዲህ የባህር ዳር መንበረ ስብዓት ቅድስት ስላሴ ካቴድራል በሰንበት ትምህርት ቤት በማዕከላዊ ህፃናት ክፍል እያገለገለ የሚገኝ ታዳጊ ወንድማችን ህፃን ሳለ አምላክ አብዮት በድንገታዊ አደጋ በተወለደ በ13 ዓመቱ ከዚህ ዓለም ድካም በትላንትናው ጥር 12 2018 ዓ.ም ያረፈ ሲሆን በዛሬው ዕለትም እንግዲህ ወዳጅ ዘመድ በተገኘበት ስርዓተ ፍታት ተደርጎ በባህር ዳር መንበረ ስብዓት ቅድስት ስላሴ ካቴድራል ይፈጸማል። ለመላው ቤተሰቦቹና እንዲሁም ለባህር ዳር ህዝብ መጽናናትን እመኛለሁ። ነፍስ ይማር። በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩ እንዲህ ነው። አባጉሌም ፔክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። በቅርቡ በቤይሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል። በርካታ ሰዎች ሰብከዋል፣ በርካታ ሰዎችን አስጨፍረዋል። እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቀን ቄስ ማታ ማታ ዲጄ የሆኑት እኚህ ሰውዬ እንግዲህ ተናግረዋል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፕላስ ምልክቷን መንካታችሁ እንዳይረሳ።